ድምፅሽ ታፍኗል። የደወለ ስለሆነ ነው ኢሞሌ እና እንደዛ ሲስተር ደግሞ ብራት ላኪ በቃ እስቲ ዝም በይውና ይኸው 3 አስሚውና መልሰሽ ካልሆነ የተላላከውን አሁን ለኔ ላክሽልኝን መልሰሽ ላኪልኝ ትለኝ። እስቲ አንተ ምን ትለኛለህ? እኔ የልጆቼን አባት እኔ የሰው ሀገር እየተንከራተትኩኝ አልበላም አልጠጣም ብዬ ከአቅሜ በላይ ስራ እየሰራው ይሄን ቤት እየገነባው እሱ እዛው ከሚሰራበት ባንክ ነው የሚሰራው። እዛው አንዷን እዛው እንትን እያለ ኦንላይን 2 እዚህ ያሉትን እንትን እያለ እኔ 4ኛ ሆኜ እስቲ እንደ ወንድም እውነት እኔ ሁሉም ወንዶች አለለም ማለትም አልችልም። አላህን የሚፈራ አለ፣ ለነፍሱ የሚኖር አለ። ግን ይሄንን እንዴት ላድርገው? አሁንም እኮ የሚደውለው የኔ ውድ እንዴት አደርሽልኝ ናፍቀሽኛል ልሞት ነው። እኔ እንዴት ላስመስል? እኔ ደግሞ በተፈጥሮ ያስመሳይ አይደለም። እዛው ተሳድቤ እዛው ተናግሬ በቃ ያለው ነገር ጨርሼ ቻው ነው። ከወደድከኝ ወደደኝ፣ ካልወደድከኝ ተወኝ። ግልጽ ነው የማወራው። እሺ አሁን ይሄ ልጅ እንዴት አድርጌ ነው አሁን ህይወቴን ማስቀጠል አልችልም። ችት አድርጓል 2-3 ሰው። እሺ ይሁንስ ብል አሁን መቆየት የግድ ነው። ልጆቼ እሱ ጋር ናቸው። ንብረቴ መሬት ሁሉ ገዝቻለሁ። እሺ እነዚህን ሁሉ አጠቃላይ አሌክስ እስቲ ምን ላድርግ? ምን ውስጥ ልግባ? ለማን ላዋየው? አንጀቴ ተቃጠለ። ወላ ልንገር ከቁርጠት የተነሳ ሽንት ቤት እያሯሯጠኝ ያደርኩት። ይሄ አይወራም፣ ግን በጣም አንጀቴ ከመቃጠሉ የተነሳ አሁን በቆምኩበት ውሃ ይጠማኛል እንዳመመው ሰው። ምን እንደነካኝ ግን አላውቅም። ምንም ነገር አላመመኝም። ጤነኛ ነበርኩኝ። እየደወለባት ነው። እስቲ ጠቅለል አድርግና እስቲ ማለት ከዚህ ዱባይ ካሉት 3 ሴቶች ጋር ምን ነው የሚያወራው? አረ ወድሻለሁ እንደዚህ ያደርግሻለሁ ነው እንዴ? ምን ሆነሃል? ወድሻለሁ በቃ እንዴት ነሽ? ናፍቀሽኛል። በቃ ኖርማል ከኔ የሚያናግረውን ንግግር ፎርዋርድ አድርጎ እነሱ ጋር ነው መሰለኝ የሚያወራው። አሁን እንደ አንጀቴን ያቃጠለው ማለት ነው። ላንቺ የሚልሽ ለነሱ ፎርዋርድ ያደርግላቸዋል። ያው ፎርዋርድ በለው አንተ። ለምሳሌ አንድ አይነት ሴቶች በአንድ ወቅት የምታወራ ከሆነ ለእኔ የሚያወራውን ለእነሱ ያወራል። አሁን እኮ እንደዛ ነው የሆነው። አሁን እኮ ያናድልኝና አንጀቴ የተቃጠለው ስለ ጋብቻ የሚያወራቸዋል፣ ስለ ሁሉም ነገር። እሺ እንዴት ላድርግ? ሚዩት አድርጊና አዳምጪ። አንዳንዴ እውነት ሲነገር አይዋጥላችሁም አውቃለሁ። ሚዩት አድርጊ፣ ድምፅ አለ ከጀርባሽ። እውነት ያማቸዋል። እኔ ባይዞይ የምኖረው አንድ ህይወት ነው። ምንም የሚገርመኝ ታሪክ የለም። ባይዞ እውነቱን ነው የምነግራችሁ። ተዋጠላችሁ አልተዋጠላችሁ፣ ተቀበላችሁት አልተቀበላችሁት፣ ሀቅ ነው። ወዴትም ቤትም በቃ ነጭ የሆነ ነገር ነጭ ነው፣ አልትቀይሩታችሁ። ጥቁር የሆነ ጥቁር ገብቷችኋል። ስለዚህ በደንብ አዳምጪኝ። ይህኔ እዚህ ውስጥ የእሷ ባል የሚጀነጅናችሁ እዚህ ውስጥ ናቸው። ይህኔ ልባችሁ ልክ ብሏል። ፍቅረኛ ያገኘው ብላችሁ ኦንላይን ላይ ኢሞላ አትጀናጀኑ፣ አትሞዳሞዱ። ፌክ ነው፣ ጭምብል ነው፣ ውሸት ነው ስላችሁ ማታምኑኝ ብዙዎቻችሁ። ወይ እስከዛሬ ስጮህ እንደ ቁራ ይኸው እንግዲህ እሷ ባል ነው እያወራችሁ ያለው ኢሞ ላይ። እንግዲህ አንዱ እዚህ ውስጥ ያላችሁትን ከ3ቱ ፍቅረኞቹ እርግጠኛ ነኝ አንዷ ትኖር ያለሽ እዚህ ውስጥ ወይ 2ቱ፣ ማን እንደሆነ ግን አታውቂም። ስለዚህ እኔ እናት የሰው ልጅ ከካደሽ ፍሬን ያዥ። ሲንግል ነሽ የኔ እናት። ቻዩ ትከሻ ሰፊው ትዳር ነው ምናምን አልልሽም። እውነቱ እሱ አይደለም። መጫወቻ ነው የምትሆኝ፣ መጠቀሚያ ነው የምትሆኙ። ገንዘብ ከዛችም እያስላከ ነው ሰውየው። እስካሁን አግብቶም ይሆናል፣ ምን ታውቂያለሽ? ስለዚህ ሲንግል ነሽ፣ ምንም ማንንም ማማከር አይጠበቅብሽም የኔ እናት። ቤተሰቦችሽም ምናምን ምን ያመጣሉ? ባያምኑ ምን ያደርጉልሻል? ያንቺ መቃጠል ይቃጠሉልሻል? ያንቺ መገፋት፣ ያንቺ መሰበር ይሰበሩልሻል? አይሰበሩልሽም? አንቺ ነሽ ሁሉንም የምትጋፈጪው የኔ እናት። ይሄን አስቢበት። አንቺ ነሽ ከእውነቱ ጋር ፊት ለፊት የምትጋፈጪው። አባትሽ፣ እናትሽ፣ እህትሽ ብለው ነው የሚሄዱት።
እኔም ጭምር አንቺ ነሽ ከእውነቱ ጋር የምትጋፈጭው። ስለዚህ አሁን ምንም አይነት ሪያክሽን አትውሰጂ። በጥበብ ነው ይህንን መንገድ ማለፍ ያለብሽ። አሁን ሪያክት ብታረጊ ብዙ ነገር ታበላሻለሽ። ነካሁብህ እኮ ደረስኩብህ ቮይስ ምናምን ብትይ አሀ ብሎ እሱም ሌላ ቃታ ሊስብሽ፣ ልጆችሽ ችግር ውስጥ ይገባሉ። አፍሽን ትዘጊያለሽ። አሁን በብልሃት ነው መራመድ ያለብሽ። ለቤተሰቦችሽም አትናገሪ። አንቺ መጀመሪያ በውስጥሽ ጨርሽ። በቃ ይህ ሰውዬ ባልሽ አይሆንም። በቃ በታል ባይዘ ቀይ መስመር ነው። እሺ ባልሽ ከአንቺ ጋር ሊያወራው የሚገባውን ከሌላ ሰው ጋር አወራ ማለት፣ ከአንቺ ጋር ሊያደረገው የሚገባው ከሌላ ሰው ጋር አረገ ማለት፣ የሌላ ሴት ሄዶ ገላ አቅፎተኛ ማለት በቃ ተጠናቋል። ኔ አሁን እውነቱ ቅድም የነገርኩሽ እዚህ ጋር ነው የሚመጣው። እውነቱን እነግርሻለሁ። እንዲህ አይወርድም ከጉሮሮሽ። ምንም ማድረጋለች። አንቺ ሄደሽ አንድ ትሪ ላይ ቁጭ ብለሽ ከሱ ጋር ብትበሪ ጭንቅላትሽ ሰላም ያገኝ። ሀቁ ይሄ ነው። አብረሹሽ ኤልሼፕ ቤት ቪላ ቤት ሰራሽ። ቤቱ ፈርሶ ለማን ነው ቤት ምሰሪው? የኔነት ቤት ሰሪው እሱ ሆኖ ሳለ አንቺ ነሽ ሰው ሀገር ሽንት ቤት እያጠብሽ ጎንበስ ቀና ብለሽ። ይህ ሰዎችን የምትወጉ ሰዎች ከጀርባ በተለይ የምትማግጡ ሰዎች መተው እኮ የሚባል ነገር አለ። ባይዘ ሄዶ አም ሶሪ በቃ አልሄድም በዚህ ህይወት ውስጥ ይቅርታ ትችዋለሁ፣ ከዚህ ትዳር መውጣት ፈልጋለሁ፣ ከዚህ ህይወት መውጣት ፈልጋለሁ ብላችሁ እኮ ሜድ እኮ ትችላላችሁ። በነገራችን በላይ ላይ ድራማ መስራት እኮ አያስፈልግም። ሲንግል ሆነ ከዛች ሴት ህይወት ወጥተህ እንደፈለግ ጣራ ላይም ዝለል ከፈለግ። ግን እቺ ልጅ ሰው ሀገር ነው ያለችው ጋይስ። ትዳር አለኝ ቤተሰብ አለኝ ብላ ልጆች አሉኝ ብላ ቀን እንቅልፍ ሳተኛ ቀን ለሊት እየሰራች ገንዘብ ትልካለች። እሱ 4 እና 5 ሴቶች ጋር አሽሽ ግዳሜ ይላል። ይሄ ፍትህ ነው? ፍትህን የሚሰጥሽ የለም። አንቺ ራስሽ ትወስጂዋለሽ እንጂ። እሱ ነው እያልኩሽ ያለሁት። ከማንም ምንም እንዳትጠብቂ። ፍትህን የሚሰጥሽ ማንም የለም። ሰው አይሰጥሽም፣ ህዝብ አይሰጥሽም። ማንም ፍትህን ራስሽ ነሽ ሄደሽ የምትወስጂው። ያለቀ። ፍትህሽ ምንድን ነው? ያንቺ አቁሚ በቃ። ከዚህ በኋላ ከእሱ ጋር ህይወት አይኖርሽ፣ ተወደደም ተጠላ። ግን አሁን ሰው ሀገር ነሽ። ስለዚህ ሪያክት አታርጊ። በቃ አታውሪ፣ ስራሽን ስሪ፣ ገንዘብ አትላኪ፣ ብሉ ሳንቲም እንዳትልኪ እንጂ በምትልኪው ገንዘብ እሱ ሌላ ህይወት ይመሰርትበታል። ይህኔ እኮ አቅፏት የሚተኛትን የሚማግጥባትን ሴት እኮ አይዞሽ እንጋባለን፣ ትንሽ ጊዜ ነው እሷን ልከው ምናምን ሰብሰብ አድርጌ የሆነ ቤት ተከራይተን የሆነ ነገር ሰርተን ቤቱ ከተሰራ በኋላ አንቺ በደፋሽበት ባል ቁጭ ብሎ ሴት ቤት እየሰራች ነገ ከነገ ወዲያ እሱ ነው የሚወርሰው። ስለዚህ ጠንከር ማለት አለብሽ፣ እንደ ግራዋ መምረር አለብሽ። አትጨነቂሽ። በቃ ጭንቅላትሽ ላይ እወቂው፣ ይሄንን አብቅቷል። ትዳር የለሽ። እኔ አይዞሽ በርቺ ነገ ይስተካከላል ምናምን ብዬ አላዝራናሽ ብልሽ ነገ ከእውነቱ ጋር ትጋፈጫለሽ። ተወደድሽም ጠላሽም ስትሄጂ መጫወቻ ነው የምትሆኝ። አንቺን አስተኝቶ ሌሊት ሊወጣ ይችላል እሱ ሴት ፍለጋ። ስለዚህ ልቀቂ። ስትለቂ ግን በጥበብ ይሁን። ብዙዎቻችሁ እንዲህ አይነት በደል ሲደርስባችሁ የልብ ስብራት ወዲያው ነው ሪያክት የምታደርጉት። ወታችሁ ትሆነጅላላችሁ። እንዲያደርገኝ ሰራችኝ እንዲበደለኝ ትላላችሁ። ዝም ፈጣሪሽ ይናገር። ዝም ብለሽ ሂጂ። ሀገሬ ስትሄጂ ያኔ ቁጭ ብለሽ ሁሉ ነገር ፊት ለፊት ታፈራርጨውና ቴንኪ ቬሪ ማች ብለሽ ትወጫለሽ ከህይወቱ። አሁን ግን እንደዛ ብትይ ልጆቹንም ሊበትናችሁ ይችላል በእልህ። እሺ እንደዛ አድርጊ። እሺ ያው እንግዲህ መቼም ንግግርና ተግባር በጣም ይከብዳል። ያው እንዴት እንደማደርግ አላውቅም። ስንናገርና ስናደርገው ህይወት ትንሽ ትከብዳለች። ሁሉንም የምናወራውን ማድረግ ብንችል ደስ ይላል። ግን አሁን እኔ እንዴት ሆኜ ይሄን ነገር አመኝ የሚቀበለው ውስጥ አሁን እየተሰማኝ ያለው ሌሊት ሙሉ እንቅልፍ እንዴት አድርጌ ትላንትና ነው እኔ ማለት እነዚህ ልጆች ትላንትና ነው ገና ትኩስ እኮ ነው የኔ እናት።
ትኩስ ቁስል ማለት ነው። አሁን ያንቺ እኮ ሰው አምነሽ እንድትቀበይ አሁን አትገደጂ። ጊዜ ስጪው ለራስሽ እሺ። ጊዜ አስፈልግሽ። ወላ እያመመኝ ነው። እንዴት አድርጌ ነው ከራሴ ጋር መስማማት የምችለው? ማለት ያ አሁን እሱን ነው። አሁንም እኮ መልሶ አሁን የሚያናድደው አሌክስ፣ ይቅርታ አቋረጥ። የሚያናድደው አሁን ለምሳሌ ፍሬንድ ብትሆን ኢግኖር ታደረገውና ብሎክ ታደረጋና ከራስ ጋር ተሆና ወደ ራስህን ትመልሳለህ። ይሄን ደግሞ አሁን ብሎክ ማድረግ አልችልም። ልጆችን በሱ ነው የማገኘው። ከእንደገና ደግሞ እሱን ባወራ ቁጥር እያስመሰለ ያለውን ነገር ነው የሚናገረኝ። እሱ የሚናገረኝና እኔ ጋር ያለው ነገር ደግሞ እየተጋጫ እኔን እየጎዳኝ ነው የምኖረው። እንዴት አድርጌ ነው ይሄንን ሁለቱን ማካሄድ? ብሎክ አድርጌው መገላገለው ቢሆን እኮ ጊዜ እሰጣለሁ ለራሴ። ግን ይሄ ብሎክ አድርጌ መገላገል አልችልም። ልጆቼ እዛ ናቸው፣ ሁሉ ነገር እዛ ነው ያለው እና እስኪሄድ ድረስ አሁን እሱ እውነት እያስመሰለ የሚያወራኝን ነገሮች ሁሉ እንዴት አድርጌ ነው አምኜ ማለት እንዴት አድርጌ ነው ከራሴ ጋር ማስማማው? ቁስሌን በቁስል ላይ ማለት ነው። በየቀን እሱ የሚለኝን ነገር እኔ ሌላ ቁስል እየፈጠረብኝ እንጂ አልድንም። እኔ እውነት ነው ነገር የሚያድነኝ ነገር የለም። ኖርማል ባቆም ማውራት እሱ ማውራት ባቆም ሁሉ ነገር ቢቀር አዎ ምናልባት ያን እያልኩ እያደርኩ ገባክ እያልኩ ራሴ መጠገን እችላለሁ። ይሄ ግን ይሄ አሁን ብዙ ሜሴጅ ልኳል። አሁን መልሶ የሚያብራራልኝና የሚያወራልኝም አሁን መልሶ ልክና ውስጤን ህመም ውስጥ የሚከተኝ ነው። እንዴት ላደርግ እስኪ? አሁን አልችልም እኮ አሁን የሰራሁትንም ኢንቨስት አድርጌ ጨርሻለሁ። እየተሰራ ያለ ነገር ስላለ እጄ ላይ ደግሞ የሆነ ነገር ሊሆን ይገባል። ለልጆችም ለራሴ ኮንትራቴን ደግሞ አልጨረስኩም። አሁን ምን መሰለሽ፣ አሁን ሁለት ነገር ወዶ አይቻልም። አሁን መሄድ ካልቻልሽ በደንብ ፍሬኑን መያዝ አለብሽ። ገብቶሻል? ምክንያቱም እየታመምሽ ነው የምትመጪው። ስቃይ ነው። አንድ ሰው ሊያርዳችሁ ወይም እያረዳችሁ መሆኑን እያወቃችሁ እንዳልተፈጠረ አድርጋችሁ ተቀብላችሁ ልትቀጥሉ አትችሉ። ስለዚህ ያለሽ ሁለት አማራጭ፣ ወይ ፍቃድ ጠይቀሽ ትሄጂ እና ያንን ጉዳይ እዛ ገለሹ ጉዳዩ መስመር አስይዘሹ ተመልሰሽ መምጣት ካለብሽ ትመልሻለሽ። አሊያ ደግሞ እዚህ ሆነሽ ዋጣ አርገሽ መልስ ታሰጪ ሸፈንፈን አርገሽ እስክትሄጂ ድረስ መቆየት። ሶስተኛው ጉዳዩን አፈራርጠሽም ቤተሰብ ጋርም ብጥብጥ ነው የምትፈጥሪው። ያ ደግሞ በጣም አደገኛ ነው። አሁን እሱ ድምፁን ምናምን ምትልኪላቸው አንደኛ ላያምኑሽ ይችላሉ። ሁለተኛ ነገር ቢያምኑሽ ራሱ አሁን ከባድ አንቺ የሌለሽበት ኮንትሮል ልታደረግ የማትችይው ከባድ ችግር ነው የምትፈጥሪው። እዚህ ሆነሽ ደግሞ እንደገና መጫጫ ነው። ኧረ ሰሙኝ እንደዚህ አይደለም ብትይ ነው። ሶስተኛው ምርጫ ብዙ የሚያዋጣ አይደል። እኔ ግን ቢቻል ጥርስሽን ነክሰሽ ለመሄድ ብትሞክሪ እና እዛ አሁን ሁሉ ነገር አቁሚ። አሁን ቤት የለሽም፣ በቃ ቋለቅ። እንዴት ነው የምትኖሩ? እያንዳንድሽ ሲንግል ነሽ። በተለይ ሰው ሀገር ያላችሁ አግብታችሁ የምትመጡ ሰዎች ሀቁ ነው የምነግራችሁ። ከኔ ጋር ምናምን አትበሉኝ። ሲንግል ነሽ እያንዳንድሽ። እንደሷ እንትኑን የማየት እድል ቢኖራችሁ ኢሞ የመጥለፍ አሁን ሁሉም ኢሞ ለመጥለፍ ይሮጣል። መከራ እኮ ኢሞ። እኔ ከዚህ በፊት ነግሬያችኋለሁ። እያንዳንዳችሁ የፍቅረኞቻችሁ ወይ የባሎቻችሁ ወይ የሚስቶቻችሁ ስልክ የማየት እድል ቢኖራችሁ ለአንድ ደቂቃ ሁላችሁም ሲንግል ናችሁ የምትሆኑት ብዬ ነግሬያችኋለሁ። ያ ብዙ ሰው አይዋጥለትም፣ ግን ባይዋጥለትም ችግር የለውም። ኤኒዌይስ ስለዚህ እህቴ ሁለቱ ምርጫ ነው ያለሽ። ግን አሁን እስኪ እንድትረጋጊ ነው የምፈልገው። ለመረጋጋት ጊዜ ስጪ እስኪ። አንድ 15 ቀን 20 ቀን ከማንም ጋር አታውሪ። ስልክ ሽማን አጥፊና ዝም በይ እስኪ። ምክንያቱም አዲስ ነው፣ ትናንት ነው ጉዳዩ የተፈጠረው። ገብቶሻል? እንዲህ መሆንሽ የሚጠበቅ ነው። ማናችንም ላይ ቢከሰት ይሄ እመኚ፣ እኔም አንቺም እሷም ላይ ሾክ ነው የምናደርገው። ለሁለት ቀን ለ3 ቀን ምናምን ጭንቅላትሽ ሊያጥወለውልሽ ሁላ ይችላል። ስለዚህ የጉዳዩ በጣም ቅርበት ያንን አስበሽ ታገሽ። ትንሽ ጊዜ ነው። አንድ 15 ቀን 20 ቀን ከማንም ጋር አታውሪ። ስልክሽን አጥፍተሽ በዝምታ አሰላሲ ነገሮችን። በረድ ቀዝቀዝ ሲል የመፍትሄ ሀሳቦቹ ላይ ይመጡልሻል። አሁን በዚህ አይነት ሁኔታ የመፍትሄ ሀሳብ ራሱ ለማምጣት አትሺ። አይምሮሽ በጣም በከፍተኛ መጠን ነው፣ ደም ዝውውርሽ ይፈጥናል። ጭንቀት ውስጥ ነው መገቢው። ስለዚህ ትንሽ ቀን ስጪው። እሺ፣
ከዛ በኋላ አሁን ያልኩሽን 2 አማራጮች ነው የሚኖሩሽ። ከሁለቱ የተሻለ የምትይውን ኦፕሽን ትወስጃለሽ ማለት ነው።